እንደምናላችሁ አድማጮቻችን ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን መደመጥ ጀመሩ። ከዜናዎቹ ጋር የምስራች ተረክበነኝ። በቅድሚያም ዋና ዋና ጉዳዮችን እንገራችሁ። የህዝብ እንባ ጠባቂ ተቋም ፓርላማን የመቆጣጠር ስልጣን እንደሌለው ስለማስታወቁ፣ ዝቅተኛ ገቢ ያላቸው ዜጎች ተጠቃሚ ሳይሆኑ የኢኮኖሚ እድገት ብቻውን በቂ አይደለም ስለመባሉ፣ ከኢራን አብዮታዊ ዘብ በኩዌትና ባህሬን ውስጥ የሚገኙ ወታደራዊ ኢላማዎችን መምታቱን ስለማስታወቁና ሌሎችን ይዘናል። አብራችሁን ቆዩ። የህዝብ እንባ ጠባቂ ተቋም ፓርላማን የመቆጣጠር ስልጣን እንደሌለው አስታወቀ። የኢትዮጵያ ህዝብ እንባ ጠባቂ ተቋም ከመገናኛ ብዙኃን የፓርላማ ዘገባ ጋር በተያያዘ የተነሱ ጥያቄዎችን በተመለከተ የተወካዮች ምክር ቤትን የመቆጣጠር ወይም ተጠያቂ ማድረግ ስልጣን እንደሌለው አስታውቋል። የተቋሙ ዋና እንባ ጠባቂ ወይዘሮ ስመኝ ውቤ እንዳሉት ፓርላማው ለሚዲያዎች የሚሰጠውን ወይም የሚከለክለውን አገልግሎት በተመለከተ ተጠያቂው ራሱ ፓርላማ በመሆኑ እንባ ጠባቂ በጉዳዩ ላይ ቁጥጥር ለማድረግ የህግ ስልጣን የለውም። ሆኖም በቅርቡ የተሻሻለው የመረጃ ነጻነት አዋጅ እንባ ጠባቂው መረጃ ለመስጠት የሚያቅማሙ ተቋማትን መመርመር፣ አስተዳደራዊ እርምጃ መውሰድና የስርዓት ምርመራ ማካሄድ እንደሚችል ይደነግጋል። በተጨማሪም መረጃን ሆን ብሎ መከላከል፣ ሰነድ ማጥፋት፣ መደበቅ ወይም ማበላሸት የህግ ተጠያቂነት ሊያስከትል እንደሚችል ሲገለጽ፣ የተሰጠው ውሳኔ ወይም የተወሰደ እርምጃ ህጋዊነትን የማስረዳት ግዴታ በመንግስት ተቋማትና በግል ድርጅቶች ላይ እንደሚወድቅ ተጠቁሟል። ዘገባው የሪፖርተር ነው። ዝቅተኛ ገቢ ያላቸው ዜጎች ተጠቃሚ ሳይሆኑ የኢኮኖሚ እድገት ብቻውን በቂ አይደለም ተባለ። የኢትዮጵያ ኢኮኖሚክስ አሶሲሽን ፕሬዝዳንት ፕሮፌሰር ጣሰው ወልደሃና ዝቅተኛ ገቢ ያላቸው ዜጎች የኑሮ ሁኔታ ሳይሻሻል ኢኮኖሚው አደገ መባሉ ብቻውን በቂ እንዳልሆነ ገልጸዋል። ፕሮፌሰር ጣሰው በኢትዮጵያ ኢኮኖሚክስ አሶሲሽን 23ኛው ዓለም አቀፍ ኮንፈረንስ ላይ እንደተናገሩት የማክሮ ኢኮኖሚ መረጋጋት ዋና ግቡ በየዓመቱ ወደ ስራ ገበያ ለሚገቡ 2 ሚሊዮን የሚጠጉ ወጣቶች የስራ ዕድል መፍጠር፣ የዜጎችን ገቢ ማሳደግና ድህነትን መቀነስ መሆን አለበት ብለዋል። በመድረኩ የተሳተፉ የምጣኔ ሀብት ባለሙያዎችም የሀገር ውስጥ ኢንቨስትመንትን ማበረታታት፣ ለባለ ሀብቶች ምቹ የንግድ ምህዳር መፍጠር፣ የፋይናንስ አቅርቦትን ማሻሻልና ከውጭ ምርቶች ላይ ያለውን ጥገኝነት መቀነስ አስፈላጊ መሆኑን አሳስበዋል። የገንዘብ ሚኒስትር አህመድ ሺዴ በበኩላቸው በኢትዮጵያ ኢኮኖሚክስ አሶሲሽን የሚዘጋጁ ገለልተኛ ምርምርና ጥናቶች በፖሊሲ አወጣጥና በኢኮኖሚ ማሻሻያ ሂደቶች ላይ ከፍተኛ አስተዋጽኦ እንዳላቸው ገልጸዋል። ዘገባው የሪፖርተር ነው። አዲሱ ኤሌክትሮኒክ ፓስፖርት ከሐምሌ 15 ጀምሮ በውጭ ለሚኖሩ ኢትዮጵያውያን ይሰጣል። የኢሚግሬሽንና ዜግነት አገልግሎት አዲሱ ኤሌክትሮኒክ ፓስፖርት በውጭ ሀገሮች ለሚኖሩ ኢትዮጵያውያን በቆንጽላ ጽህፈት ቤቶች በኩል ከሐምሌ 15 ቀን 2018 ጀምሮ መስጠት እንደሚጀምር አስታውቋል። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት እንዳሉት አዲሱ ፓስፖርት በሀገር ውስጥ በአዲስ አበባ ከሚገኘው ዋና መስሪያ ቤት በተጨማሪ በ23 የክልል ቅርንጫፎችና በ14 የመሶብ አንድ መስኮት አገልግሎት ማዕከል እየተሰጠ ይገኛል። በተጨማሪም ከሐምሌ 15 ጀምሮ በውጭ የሚገኙ የኢትዮጵያ ቆንጽላ ጽህፈት ቤቶችም አገልግሎቱን እንደሚጀምሩም ተገልጿል። እንደ ተቋሙ መረጃ ባለፉት 4 ዓመታት በአጠቃላይ ከ4 ሚሊዮን በላይ ፓስፖርቶች ለኢትዮጵያውያን ተሰጥተዋል። ኢትዮጵያ የዓለም አቀፉ የሰው ሰራሽ አስተውሎት ትብብር ድርጅት መስራች አባል መሆኗ ተገለጸ። ኢትዮጵያ የዓለም አቀፉ የሰው ሰራሽ አስተውሎት ትብብር ድርጅት ከሆኑት 29 መስራች ሀገራት መካከል አንዷ መሆኗን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። ሚኒስቴሩ እንደገለጸው ስምምነቱ የተፈረመው ሐሙስ ዕለት የ2018 ዓለም አቀፍ አርቲፊሻል ኢንተለጀንስ ኮንፈረንስ ከመጀመሩ አስቀድሞ በተካሄደ ይፋዊ ስነስርዓት ላይ ነው። ይህም በሰው ሰራሽ አስተውሎት ዙሪያ ለዓለም አቀፍ ትብብር የሚሰራውን አዲሱን ዓለም አቀፍ ድርጅት መመስረቱን ያበሰረ ነው። ዋና መስሪያ ቤቱ በሻንጋይ የሚያደርገው በሰው ሰራሽ አስተውሎት ዘርፍ ዓለም አቀፍ ትብብርንና ዓለም አቀፋዊ አስተዳደርን ለማሳደግ የሚተጋ ራሱን የቻለ ዓለም አቀፍ መንግስታዊ ያልሆነ ድርጅት ሆኖ እንደሚንቀሳቀስም ሚኒስቴሩ ገልጸዋል። ድርጅቱ የተባበሩት መንግስታት ድርጅት ቻርተር መርሆችን በተከተለና ሰብአዊ ሴትን ማዕከል ባደረገ መልኩ የሰው ሰራሽ አስተውሎት ልማት ጠቃሚ፣ አስተማማኝ፣ ደህንነቱ የተጠበቀ፣ ሁሉንም ያካተተና ፍትሐዊ ሆኖ እንዲቀጥል ለማድረግ ያለመ ነው። የኢትዮጵያ ተሳትፎ ሀገሪቱ ለሰው ሰራሽ አስተውሎት፣ ለዲጂታል ሽግግርና ለዓለም አቀፍ የቴክኖሎጂ ትብብር ያላትን ቁርጠኝነት የሚያሳይ ነውም ተብሏል።
ሱዳን ከቱርክ ጋር በጋዝ ተርሚናል ልማት ዙሪያ የመግባቢያ ስምምነት መፈራረሟ ተገለጸ። ሱዳን በቀይ ባህር ዳርቻ በሚገኘው የሶአኪን ወደብ ላይ የጋዝ ተርሚናል ለማልማት ከቱርክ ኩባንያ ጋር የመግባቢያ ስምምነት መፈራረሟን የሀገሪቱ መገናኛ ብዙኃን ዘግበዋል። የሱዳን የባህር ወደቦች ባለስልጣን በሀገሪቱ የቀይ ባህር ዳርቻ በሚገኘው የሶአኪን ወደብ ላይ የጋዝ ተርሚናል ለማልማት አርጋዝ ከተባለ የቱርክ ኩባንያ ጋር የመግባቢያ ስምምነት መፈራረሙን አልሙሐቂቅ የተባለው የሱዳን የሀገር ውስጥ ጋዜጣ ዘግቧል። የባህር ወደቦች ባለስልጣን ዋና መስሪያ ቤት የተፈረመውን ይህንን ስምምነት የባለስልጣኑ ዋና ዳይሬክተር ጂላኒ መሐመድ ጂላኒና የኩባንያው ባለቤት አልዳባግ መፈራረማቸውን ዘገባው አመላክተዋል። እንደ ዘገባው ከሆነ ፕሮጀክቱ በሶአኪን ወደብ ላይ በባርጅ በሚደገፍ መርከብ ማቆሚያ ላይ የተመሰረተ አዲስ የጋዝ ተርሚናል ግንባታን ያካትታል። ጂላኒ እንደገለጹት ይህ ተቋም በሱዳን በአይነቱ የመጀመሪያው ራሱን የቻለ የጋዝ ተርሚናል የሚሆን ሲሆን በአንድ ጊዜ 3 መርከቦችን ማስተናገድ የሚችል አቅም ይኖረዋል ተብሏል። በኮንጎ በኢቦላ ወረርሽኝ 893 ሰዎች ህይወታቸውን አጡ። በኮንጎ ዲሞክራሲያዊ ሪፐብሊክ የኢቦላ ወረርሽኝ በመቀጠሉ እስከ እሁድ ድረስ 2267 ሰዎች በበሽታው መያዛቸውንና 893 ሰዎች ህይወታቸውን ማጣታቸውን የሀገሪቱ የኮሚኒኬሽንና ሚዲያ ሚኒስቴር አስታውቋል። በሚኒስትሩ መረጃ መሰረት የበሽታው የሞት ምጣኔ 39.4 በመቶ ሲደርስ 444 ሰዎች ከበሽታው ማገገማቸው ተገልጿል። በተጨማሪም 722 ታካሚዎች በለይቶ ማቆያ ወይም በሕክምና ላይ እንደሚገኙም ተጠቁሟል። ወረርሽኙ አወት ኦኤል፣ ኢቱሪ፣ ሺፖና ሰሜን ኪቡና ደቡብ ኪቡን ጨምሮ ቢያንስ 5 ግዛቶችን ያጠቃም ሲሆን በደቡብ ኪቡ ግዛት ግን ከ50 ቀናት በላይ አዲስ የኢቦላ ታማሚ አለመመዝገቡ ተገልጿል። ባለስልጣናቱ እንዳስታወቁት የወረርሽኙን ስርጭት ለመግታት የሚደረጉ የክትትልና የምላሽ ስራዎች እየተጠናከሩም ሲሆን ከታካሚዎች ጋር ንክኪ የነበራቸውን ሰዎች የመከታተል ስራ 83.6 በመቶ መድረሱም ተገልጿል። የኢራን አብዮታዊ ዘብ በኩዌትና በባህሬን ውስጥ የሚገኙ ወታደራዊ ኢላማዎችን መምታቱን አስታወቀ። የኢራን አብዮታዊ ዘብ በአሜሪካ ሰራዊት ይዞታ ላይ በፈጸመው የአጸፋ የድሮን ጥቃት የቅድሚያ ማስጠንቀቂያ የራዳር ስርዓትን ጨምሮ የተለያዩ ኢላማዎችን ማጥቃቱንና የጠላት የራዳር ስርዓትን ሙሉ ለሙሉ ማውደሙን አስታውቋል። በኩዌት ውስጥ አሊ አልሳሌም ጦር ሰፈር ላይ በተፈጸመ ሌላ ጥቃት የድሮኖች መጠለያንና ወታደራዊ ቁሳቁሶችን ኢላማ ማድረጉን አመላክቷል። ጥቃቱ መቀጠሉንም ተከትሎ ኩዌትና ባህሬን ለነዋሪዎቻቸው ማስጠንቀቂያ አውጥተዋል። የባህሬን የሀገር ውስጥ ጉዳይ ሚኒስትር እየተፈጸመ ካለው ጥቃት አንጻር ሕዝቡ ተረጋግቶ በአቅራቢያው ወደሚገኝ የጥቃት መከላከያ ቦታ እንዲሸሸግ አሳስበዋል። የኩዌት ጦር ሰራዊትም ከኢራን በኩል የሚፈጸመውን የድሮን ጥቃቶችን ለማክሸፍ ጥረት እያደረገ መሆኑን አስታውቋል። በሀገሪቱ ውስጥ ከባድ የፍንዳታ ድምጽ የተሰማው ጥቃቱን ለማክሸፍ በሚወሰድ እርምጃ ምክንያት መሆኑንም ለሕዝቡ ገልጸዋል። መልሶ ከሀገረሽ ሳምንት ባለፈው የሁለቱ ሀገራት ጦርነት የአሜሪካ ጦር ሰራዊት ማዕከላዊ እዝ ሌሊት ላይ 9ኛ ዙር ጥቃት መፈጸሙን የገለጸም ሲሆን የኢራን መገናኛ ብዙኃን ደግሞ በበርካታ የሀገሪቱ ክፍሎች ውስጥ ፍንዳታዎች ማሰማታቸውን ዘግበዋል። አድማጮቻችን ከሀራምቤ ሬዲዮ 98.7 ስታደምጧቸው የቆያችሁት ዜናዎቻችን ይህን ይመስሉ ነበር። ዋና ዋና ጉዳዮቹን መለስ ብለን እንገራችሁ። ሕዝብ እንባ ጠባቂ ተቋም ፓርላማን የመቆጣጠር ስልጣን እንደሌለው ስለማስታወቁ፣ ዝቅተኛ ገቢ ያላቸው ዜጎች ተጠቃሚ ሳይሆኑ የኢኮኖሚ እድገት ብቻውን በቂ አይደለም ስለመባሉ፣ ሱዳን የኢራን አብዮታዊ ዘብ በኩዌትና በባህሬን ውስጥ የሚገኙ የአሜሪካ ወታደራዊ ኢላማዎችን መምታቱን ስለማስታወቁና ሌሎች ጉዳዮችን ስንገልጽላችሁ ቆይን። ከዜናዎቹ ጋር የምስራች ተረክበ ነበርኩኝ። የምስራች የምትሰሙበት መልካም ዕለት እንዲሆንላችሁ እንመኛለን። ሌሎች የጣቢያችን ዝግጅቶች ከእናንተ ጋር ናቸው።